አጥማቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ለተመልካቾቻችን ግልጽ እንዲሆን የቤተ ክርስቲያን የራሷ የሆነ ስርዓት ስላላት እርሶም በሴቶች መግቢያ እኔም ደግሞ በወንዶች መግቢያ ገብተን አሁን እዚህ አዲሱ ቤተ ክርስቲያን ወይም ደግሞ ገዳም ውስጥ ነው ያለነውና ያው ብዙ ጊዜ እንደ ልምድ ያደረግነው ለምሳሌ ይሄ ገዳም በአቡነ ተክለ ሃይማኖት ስም ከሆነ ብዙ ስዕሎች ሊኖሩ የሚችሉት የተክለ ሃይማኖት ታቦታቱ ባሉበት ነው የሚጎላው። ግን ደግሞ የቤተ ክርስቲያን ትልቁ የቤተ መሰረቷ ኢየሱስ ክርስቶስ ስለሆነ ከጲላጦስ አደባባይ ጀምሮ እስከ ቀራንዮ ያለው መከራውን በዚህ ቤት ውስጥ ሁሉም ሰው ሊያስብ ይገባዋል። የተከፈለልን ዋጋ ነው። ያው በቦታው መጥቶ ስጋውን ደሙን ሰው የሚቀበልበት ቦታ ስለሆነ ስዕሉን ያው ከዚህ ከግራ ጀምሮ ወደ ቀኝ እንዲስንመጣ መግረፍ ከጀመሩበት ተይዞ ለፍርድ ቀርቦ ከጲላጦስ ያው የፍርድ አደባባይ ከቆመበት ጋር ይጀምራል መነሻውን እና የክርስቶስን ከዛ ጀምሮ እንደገና ለፍርድ ሲያቀርቡት ኋላም ሲገርፉት ኋላ መስቀል አሸክመው ሲሄድ ይያለ ሙሉ በሙሉ እስከ መጨረሻው ድረስ የክርስቶስን መከራ ከመስቀል እስካወረዱት ድረስ ያለውን ያሳያል። ይሄ ደግሞ በዚህ ቤት ማንንም ሰው ሲገባ ትልቁ የቤቱ መሰረት የቤተ ክርስቲያን በደሙ የተመሰረተች ናትና ትልቁ የተከፈለለትን ዋጋ ማሰብ ነው። እማሆይ ጽጌ ማርያም ስለ ገዳሙ ታሪክና በውስጡ ስላለው አጠቃላይ እንቅስቃሴ እየነገሩን ነበር። በክፍል 1 ዝግጅታችን ከእናንተ ጋር ቆይታ ያደረግነው የሚዛን ደብረ በረከት አቡነ ተክለ ሃይማኖትና ቅዱስ ዑራኤል የእናቶች ገዳም 2007 ዓመተ ምህረት የመሰረት ድንጋይ ተጥሎ 2016 ዓመተ ምህረት ነሐሴ 21 ቀን ቅዳሴ ቤቱ የከበረበት ጊዜ ነው። መሰረት ከተጣለበት 2007 ዓመተ ምህረት እስከ 2011 ዓመተ ምህረት ድረስ እማሆይ ብቻቸውን ምዕመናንን እያስተባበሩ ብርቱ ተጋድሎ አድርገው በኋላም ኮሚቴ በማቋቋምና ስራውን በማጠናከር ይህንን የመሰለ ድንቅ ህንጻ ቤተክርስቲያን ማሰራት ችለዋል። በጣም አለ ወተቱ አቅርቦቱ የለም። ግን ያን እንኳን ለመስራት ጀምሬው ነበር። አሁን ላይ በቃ ካቅሜ በላይ ሆኖ የነሱ የሚፈልጉትን መኖ በወቅቱ የማቅረብ ምን ማለት አቅም ይፈልጋልና በዛ የተነሳውን እሱን አቋርጬው ነው ያለሁት። ወደፊት ከማስቀጥለው ከምላቸው ጠቃሚነቱን በደንብ ሞክሬ ያየሁት ነው። አሁን የወተት ከብትም ግን በአቅም የተነሳሱንም አቋርጬው ነው የተውኩት። ምክንያቱም ሰፋ አርጎ ሲሰራ ነው ብዙ ነገር ውጤታማ የሚሆነው። ሁሉንም ያው ሙከራ የሆነብኝ ቀርቷል አቅሙ አልመጣ ብሎ። ለምሳሌ አሁን በጎ አድራጊ ምዕመናን ለዚህ ለገዳም ድጋፍ ማድረግ ቢፈልጉና ማሽኑ ቢገባ እስከ ስንት ማሽን መያዝ ይችላል ማለት እንችላለን? እኔ አሁን ይሄንን ቤት አስቤ እንደዚህ ሳዘጋጀው ሁለቱን አንድ ላይ ወደፊት እንሰራበታለን ነው። በአንድ ጎን የስፌት ስራ ይሰራል፣ በአንድ ጎን የሽመናው ስራ ይሰራል ብዬ አስቤ ነው። አልባሳቱንም ከአዲስ አበባ ማምጣት ተተን እዚሁ በእኛው በእናቶች ይመረታል ብዬ ወደፊት አስባለሁ። እና ለሁለቱም ይበቃ ነው። ቤቱ በጣም ረጅም ነው፣ በቂ ቦታ ነው ያለው። እማሆይ ጽጌ ማርያም የሄደ ጥበብ ስራ የሚሰራበትን ክፍል እያስጎበኙን ማሽኖች ተጨምረው የሄደ ጥበቡን ስራ በማስፋት ለአካባቢው ማህበረሰብ ግብአት መሆን እንደሚፈልጉ የወተት ላም ኖሯቸው ወተት አቅራቢ ለመሆን ሞከራው እንደነበራቸውና በአቅም ማነስ የተነሳ እንዳላስቀጠሉት ወደፊት መታገዝ ቢችሉ በሰፊው እንደሚሰሩበት እየነገሩን ነበር። በሂደር የተሰናበትናችሁ በዛሬው ቆይታችን ደግሞ በገዳሙ ውስጥ ያለውን በአቡነ ሕዝቅኤል ስም የተሰየመውን አዳሪ አብነት ትምህርት ቤት፣ አቡነ ተክለ ሃይማኖት አካዳሚ እንዲሁም ሌሎች የገዳሙን የልማት እንቅስቃሴዎች እናስቃኛችኋለን። ተከታተሉን።
አብነት ትምህርት ቤቱ መቼ ተጀመረ የሚለውን እንዲሁም ደግሞ ስንት ደቀ መዛሙርት ተቀበለ የሚለውን ይግለጹልኝ እስቲ። አብነት ትምህርት ቤቱ ያው የረጅም ጊዜ ህልሙ ነበር የገዳሙ። ያው ግን በእናቶች ገዳም ላይ ብዙ ነገር ጥንቃቄ ይፈልጋል። ወጣት ህፃናት መናንያን አሉ። ተማሪ አብሮ በአንድ ግቢ ማስተናገዱ ሌላ በእይታ የሚመጣ ጾር እንዳይኖር በሚል ቦታ እስካገኝ አዘግይቼው ነበር እና ለአጋጣሚ ይሄንን ቦታ አንድ ወንድም በስራ ዝውውር ወደ አዲስ አበባ ሊሄድ ሲል አጋጣሚውን ሳገኝ ለዚሁ ዓላማ ነው የገዛሁት እና ዝም ብሎ እንደምታዩት ቆርቆሮ በቆርቆሮ የሆኑ ክፍሎች ሰራሁኝ። አቅሙ ባይኖርም ግን ከመስራት መቆም ስለማያስፈልግ ሰው ሁሉ ጊዜ በጎ ሐሳብ ካለው የሐሳቡ ሁሉ ስኬት ከእግዚአብሔር ነው። ለበጎ ነገር ብቻ የተዘጋጀ ልቦና ካለና እኔ አሁን እዚህ ቦታ ላይ ተማሪዎችን ለማምጣት መኝታቸውንም ዩኒቨርሲቲ ነው አልጋቸውን ዶሊት ያረጋኝ ሄድኩኝ። በቃ የሚያድሩበትን ፍለጋ እንደዚህ አይነት እቅድ ነበረኝና አልጋ ከተማሪዎች የተረፈ ካለ ብትሰጡኛል እና ለ36 ተማሪዎች የሚሆን አልጋ አገኘውኝና አንድ ክፍል ውስጥ 3 አልጋ ነው ያለው ተደራራቢ ማለት ነውና 6 ክፍል ነው ያለው። በጥቂት ነው የተጀመረው። 6ቱ ክፍል ውስጥ በአንድ ክፍል ውስጥ በ3ቱ አልጋ ተደራራቢ ሲሆን ያው 3ቱ 6 አይደል 6 ተማሪ ያዘልኝና 36 ተማሪዎችን የመጀመሪያ ጊዜ ተቀብዬ ካስመረቁ በኋላ በአቅም ጉዳይ ግን ረጅም ዓመት አቋርጬው ነበር። ያ ሁሉ ጊዜም በጉድለቴም በሚገጥመኝ ፈተና እንደ ልቤ እጄ ማለቅስበት ቤት ነውና የማህበረ ቅዱሳን ቢሮ ለምንድነው እኔ ለበጎ ዓላማ ተነስቼ አቅም ሲገድበኝ ቢያንስ ቦታውን ይዣለሁ። በቆርቆሮም ቢሆን በአቱን ሰርቻለሁ። መተኛቸውን ልብሳቸውን አስተካክያለሁ። ቢያንስ የሚበሉትን እንኳን ሰጣችሁኝ እንደኛ እንደ ደቡብ ምዕራብ ይበልጥ መሰራት ያለበት ብዬ የማስበው ሰው ላይ ነው። ነገ ጠዋት እነዛን የምናስጠምቃቸውንም ያስተምራቸው በሚያውቁት ቋንቋ ቃሉን የሚነግራቸው ቀድሶ የሚያቆርባቸው ያስፈልጋቸዋልና ብዙ አብያተ ክርስቲያናት የተዘጉበት መሰረታዊው ችግር በቋንቋቸው በአካባቢያቸው የሚያስተምር የሚያጸና ስላጡ ነው። ከዛ አኳያ አሁን በቃ በእግዚአብሔር ፈቃድ ሆኖ በዚያ ዓመት ደግሞ በማህበሩ ገዛ 26 ደቀ መዛሙርት ገብተዋል። ዲያቆናት ናቸው። አሁን ደግሞ ደስ የሚለው በፊት ለድቁና ነበር ያስተማርኩት። አሁን ደግሞ በፊት ካስተማርኳቸውም ልጆች እድሉን አግኝተው ይገባሉ። አሁን ደግሞ ካህን ነው ሆነው የሚወጡት። እግዚአብሔር ደግሞ እንግዲህ በእውቀት በስነ ምግባር ጥሩ ካህናት አርጎ ይስጠን። ከሱ ነው ያው መባረክ የሚኖረው። አሜን። የተወደዳችሁ ተመልካቾቻችን እየተመለከታችሁ ያላችሁት ገጸ ገዳማት ወአብነት መርሃ ግብርን ነው። የደቀ መዛሙርቱን የመማር ማስተማር ሂደት ቅጸላቸውን ደግሞ አይተን ተመልሰን እንገናኛለን። ወደ ደቀ መዛሙርቱ ወስዳችኋለሁ። መርጌታ ነቃጥበው ገነቱ ይባላል። ጉባኤው ስም አቡነ ሕዝቅኤል አብነት ትምህርት ቤት ይባላል። በፊት ያው ውስን የቁጥር ተማሪዎችን አስተምረን አውጥተናል። ባለፈው በዚህ ዝግ የነበሩ አብያተ ክርስቲያናትን ዲያቆናትን አስተምረን በእኛ የተከፈቱ አድባራት አሉ። ሙሃይ እናታችን እሳቸው ባመጧቸው ልጆች አስተምረን አውጥተን ሄደው አሁን ያው ዲያቆናቱ አድባራትን ያው ዲያቆን ሆነው እያገለገሉ ይገኛሉ። በዚህ አካባቢ ጠረፍ በመሆኑ ምክንያት ቤተክርስቲያን ዝግ ናቸው ሁሉ ያው ማይከፈት ቤተክርስቲያንም አለ። ዲያቆናት እንኳን አይደለም ማይከፈት ቤተክርስቲያንም አለ ካህናት የሚለሉበት። ለዚያ ምክንያት ሙሃይ እነን አይተው እንዲህ ብናደርግኛ የተወሰነ እንኳን ብንረዳ ብንችል ብለው እነን በበጎ አድራጎት እሳቸው ጀመሩ። ያው እኛ ማስተምረን 50 ምናምን ተማሪ ነበር የገባ። ያው የተመረቁት 28 ናቸው። 28 ተማሪ አስመረቀን። ከዚህ በፊት አስመርቋል። አዎ ቆሞ ወአጽምኦ ታምረ ድንግል ከመ
ተስምኦ እኔ እውነት ለመናገር በቤተ ክርስቲያን አይደለም ያደግኩት ግን ደግሞ ያው እኛ አካባቢ ላይ ምንም አይነት እንትን የለም ማለት ምንም አይነት የቤተ ክርስቲያን አስተምሮ የለም ነበር የዛኔ ሁሉም ነገር በቃ የተበላሸ ነበርና ሃይማኖታቸውን ኪደው ወደ ሌላ የሚሄዱት ማይተማቸውን የሚመጥሱት ይተዋሉ በሚለው እኔም ደግሞ የምሰጠውን ትምህርት ተከታታይ እጄ አስተምራለሁ የሚለውን በልቤ ይጃለሁ ማለት ነው። ክርስቲያን ለመሆን እየፈለጉ የሚያጥምቃቸውን ካህን አጥተው የሚቸገሩትን ሰዎችን ወደ ክርስቲያን እምነት ወደ ቅድስት ቤተክርስቲያን ተዋህዶ አንድ ለማድረግ እሱ የኛ ተስፋ ነው። ያሉትን ልጆችን አስተምረን ከቤተክርስቲያን ወይም አገልጋይ ለማድረግ እግዚአብሔር ከፈቀደን እንደ አቅማችን እንሞክራለን። በዚህ በኩል ክላስ ይታየናልና ከመዋዕለ ሕፃናት እስከ 8ኛ ክፍል ነው ብለውኛል። እስኪ ስላለው ትንሽ ይበሉን ለተመልካቾቻችን። አሁን በዚህ ተቋም ውስጥ ከ2000 በላይ ተማሪዎች አሉ። ከመዋዕለ ሕፃናት እስከ 8ኛ ክፍል ያለው 117 ተቀጣሪ ሰራተኛ አለ። በፊት በእኛ ነበረ። አሁን ደግሞ 117 የተቋሙ ሰራተኞች ይገኛሉ። ለነዚህ ሁሉ የሥራ ዕድል ፈጥሯል። ተቋሙ እስከ 12ኛ ክፍል ደርሷል። ግን ከ9 እስከ 12 ያለው በሌላ ግቢ ነው ራሱን ችሎ ሌላ ግቢ ውስጥ ስለሆነ ነው። በዚህ ግቢ ውስጥ ያለው ከአጸደ ሕፃናት እስከ 8 ያለው ነው። እንደው በርሶ አሁን ለምሳሌ በርካታ ልጆች አስተምረዋል በአንድም በሌላም ከነዛ መካከል እዚህ ሰራተኛ ሆነው እየሰሩ ያሉ አሉ? አዎ አሁን አካውንታንት ሆኖ የገባ ልጅ አለ። ሐዋሳ ዩኒቨርሲቲ ተመርቆ ስራ ዕድሉንም እዚህ አግኝቶ ሂሳብ ስራ ላይ እየሰራ ያለ ልጅ አለ። ግን ይበልጥ ደግሞ እምገረምበት ያ ብቻ ሳይሆን በጽዳት ደረጃ ቀጥሬያቸው የነበሩትን አስተምሬያቸው ከፍ ወዳለ ደረጃ ደርሰው መምህር ሆነዋል። እና አሁን ያ ልጆቼ ናቸው። ትልቅ ፍሬ ነው። በዛ ሰዓት ሲመጡ ለትምህርት በቂ ነገር ስለሌላቸው የተቀጠሩት በጽዳት ነበር። እንዲማሩ ጉልበቶኛቸው ተምረው ሲያበቁ ደግሞ የሥራውን ዕድል እዚሁ አግኝተው ራሳቸውን እያሳደጉ ቤተሰብ ሲመሩ ሳይ በዛ እግዚአብሔርን አመሰግናለሁ። እና ወላጁ የልጁን መጠበቅ ስላመነበት አካዳሚውን መርጦት ነው የሚመጣው። እኛ ብዙ ጊዜ የምንቸገረው እነሱን የምናስተናግድበት በቂ ክፍሎች አይኖሩንም፣ ተማሪው ይበዛል እንጂ እስካሁን ድረስ ባለው ትልቅ ነገር ነው መሰረታቸው ላይ እየተሰራ ያለ። እንደው እንደ ምሳሌ ገብተን ማየት እንችላለን? እንችላለን። ምን ችግር የለም። ሰላም ነህ? እንዴት አለሽ? እግዚአብሔር ይመስገን። ሰላም ነሽ? እንደምን አለሽ? ልጆችን መጎብኘት እንችላለን? ልንጎበኛቸው ነው። ፈቃደኛ ነሽ? ልጆች ደህና ናችሁ? እንደምን አላችሁ? ዛሬው መጣው እንግዳ ሆኜ እናንተ ጋር ደህና ናችሁ? ሁላችሁንም ሰላም ብያለሁ። በጣም ነው የምወዳችሁ። ዛሬው ልጎበኛችሁ መጣሁ። ደስተኛ ናችሁ? ማሪ እንዴት ናችሁ? ደህና ናችሁ? ትምህርት ጥሩ ነው? ቁጭ በሉሽ። መጥቼ ላያችሁ ፈልጋለሁ። ስራ እየበዛብኝ ባለመምጣቴ አትመጭም ወይ ክፍል ይሉኛል ልጆች፣ ውጪ ትጠይቁኛላችሁ። ብዙ ጊዜ አልመጣም። ዛሬ ግን በአጋጣሚ ከአዲስ አበባ እናንተን የሚጎበኙ እንግዶች መጥተው እስቲ ልጆችሽን እንያቸው ሲሉኝ ይዣቸው መጣሁ። ደስተኛ ናችሁ? ግዕዝ ትማራላችሁ? ማን ነው የግዕዝ መምህራችሁ? መምህር ኤርሚያስ። እሺ ቅድም እንደነገርኩ መጀመሪያ ክራይ ቤት ነው። ኋላ ላይ ግን ያው የተማሪው ፍላጎት ወላጅ ወደኛ የማስተማሩ በብዛት አካዳሚውን መፈለግ ሲኖር
ቦታውን ማስፋት ግድ ሆነብንና አዲስ አበባ ነዋሪ ስለነበረች የቤቱ ባለቤት የቦታው ባለቤት አዲስ አበባ የምትኖር ነዋሪ ናትና በ300 ሺህ ብር በጊዜው አቡነ ሐራ ማህበር አዲስ አበባ ላይ የሚገኝ ማህበር ነው። በአመት አንድ ጊዜ መጥቶ ይጎበኘናል። እስካሁን ድረስ ይሄን ገዳም አንድ ማህበር ነው መጥቶ በአመት የሚጎበኘው እንጂ ጎብኚ የሚያየን የለም። ገዳሙ በማገዝ ደረጃ በመርዳት ማህበረ ቅዱሳን ተለይቶን ባያውቅም መጥቶ በመጎብኘት ያለንበትን ሁኔታ ግን በአመት አንዴ አቡነ ሐራ ማህበር ነው እና ለዚህ ትምህርት ቤትም መሰረት ነው። ያንን ቤት በ300 ሺህ ብር ገዙልን። ግን እሱም ደግሞ ሙሉ አይደለም። አብላጫውን ይሄ አጽደ ህጻናቱ በሙሉ ያሉበት የልጆች መጫወቻውን አቶ ወንድሙ የሚባል የዞን አስተዳደር ነው በጨረታ እንዲወጣ ተማሪዎች ያሉበትን ተግዳሮት አይቶ ጨረታ እንዲወጣ ቦታው አድርጎ ተጫርተው ድሎትን ሞክሩ ካሸነፈ ሳጅኖታ ላይ ያው እግዚአብሔር መልካም ፍቃድ ሆኖበት በጨረታ ነው ሰፊውን ቦታ መውሰድ የቻልኩት። ደህና ጅምሌ ተማሪ ናት። አሁን መምህርት ናት። አዎ ከጅማ ዩኒቨርሲቲ ተመርቃ መጣ ነው እሷ። እዛ ቅድም ያዩአቸው ያቋቋም መምህር ናቸው። እዚህ ደግሞ ግዕዝ መድቢያቸው። አዎ ለነሱም የሥራ እድል የሚፈጠር መምህር ኤርሚያስ ማኑ ስምኪ? ስሜያሳ ፍሬ ህይወት። እስፍንቱ ወቱ መዋይልኪ? መዋይልያሳ 10ቱ አሐዱ ወቱ። አይቴ ወቱ ቤተ ትምህርትኪ? ቤተ ትምህርት ያሳ አቡነ ተክለ ሃይማኖት አካዳሚ ትባሃል። እስፍንቱ ወቱ ክፍልኪ? ክፍልያሳ 40ቱ ወቱ። አማ አቡነ ተክለ ሃይማኖት ቤተ ትምህርት ምን ትትሚያሪ? ግዕዝ፣ አማርኛ፣ እንግሊሽ፣ አካባቢ፣ ስነ ጥበብ፣ ኤችፒ፣ ስነ ምግባር። እምነ ልሳነ ግዕዝ ምን ተአምሪ? በይነ መራህያን መራህያን እስፍንት ነው ይወሙ? 10ቱ ነው ይወሙ። እስኩ ንግርኒ? አነ፣ ንህነ፣ አንተ፣ አንትሙ፣ አንቲ፣ አንትን፣ ወእቱ፣ ወእቶሙ፣ ይእቲ፣ ወእቶን። አደሳ መሰገነ መሰገነ ያመሰግናል ያመሰግን ዘንድ ያመሰግን ያማመስገን ያመሰገነ ያመሰገኑ ያመሰገነች ቀጣይ ጉዟችን ደግሞ ወዴት ነው? ያው ጊዜ ስለገደበን ሰዓት ስለሌለ እዚሁ ግቢ ውስጥ ራሱ ብዙ የሚታይ ነበር ህፃናቱን ማቆያውን ግን ጊዜ ባለመኖሩ አሁን ወደ ክሊኒክ እንሄድና ክሊኒኩ ላይ እናቶች የሚታከሙበትን ክሊኒክ ታያላችሁ። ሃይስኩሉም ራሱን ችሎ ነበር ከ9 እስከ 12 ከዚህ በርቀት ላይ ስላለ ጊዜ ገድቦናል። ወደፊት ደግሞ እሱን እንሰራለን። ያው አለፍ እያልን ነው ለማየት የሞከርነው ግን እንደው በወፍ በረር አለፍ እያልን ዋና ጉዳዮችን የምንላቸውን እናሳያችኋለን። አብረን ወደ ክሊኒኩ ከእናታችን ጋር እንጓዛለን። ይሄ ተክለ ሃይማኖት መካከለኛ ክሊኒክ ነው። መናንያኑ ብዙ ጊዜ እየታመሙ ውጭ ወጥቶ መታከሙን በመሰቀቅ የማይድኑበት ደረጃ እየደረሱ ስለተቸገርኩኝ አንድም ለዛ ሁለተኛ ነገር ደግሞ ያው ቅድም እንዳያችሁም በቋሚነት በህመም አልጋ ላይ ለሚውሉት ማስታገሻ ማግኘት እንዲችሉ እና አንዳንድ አቅም የሌለውም የአካባቢው ህብረተሰብ የህክምና እድሉን እንዳያጣ ለዛ ተብሎ የተከፈተ ክሊኒክ ነው። እንደው በዚህ መካከለኛ ክሊኒክ ምን ያህል ሰራተኛ አለ? ገዳሙ አሁን ለሌሎችም የሥራ እድል ፈጥሯልና ምን ያክል ሰራተኛ ይኖራል? 2 ነርስ፣ 1 ዲግሪ የላብራቶሪ ባለሙያ እና 1 ጤና መኮንን አሉ። መልካም። እንደው በአብዛኛው የኢትዮጵያ ገዳማት እንደሚታወቀው በስራም እንዲሁም ደግሞ በጸሎትም በስራና ጸሎት ገዳም ላይ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆኑን እኔ በዚህ ገዳም ውስጥ አይቻለሁ መሰክራለሁና እንደው በተለይ አሁን
እንደው ዝም ብለን አይደለም ይሄንን ፕሮግራም እያሳየን ያለነው ለተመልካቾቻችን ከዚህ ገዳም በርካታ አሪያ የሚሆን ወይም ደግሞ ለሌሎች ገዳማት ተምሳሌት የሚሆን ገዳም መሆኑን አይተናልና እንደው ምናልባት ከሰዓትም አንፃር ሊሆን ይችላል ቀረ የሚሉት ነገር ካለ እንዲሁም ደግሞ ከዚህ ገዳም ይህን አሪያነት ለሌሏ ገዳም ይሆናል የሚሉት ካለ የዚህ ገዳም አሪያነት ለሌሎች ገዳማት ምንድነው የሚለውን እንደው በትንሹ ይግለጹልኝ እስኪ። እኔ እርግጥ ብዙ ገዳማትን አላውቅም ግን እንደው በማህበሩ በተመቻቸልኝ እድል የግብጽ ገዳማትን አይቻለውና እኛ ምንም አልሰራንም። እኔ ምናልባት በእናንተ እይታ የተሰራ ሊመስላችሁ ይችል ይሆናል እንጂ እኔ ግን ምንም እንዳልሰራን እንደው በቃ የሞትን ያህል ይሰማኛል። ምክንያቱም ብዙ መስራት የምንችል ሰዎች ነን። እኔ አሁን ትልቁ ተግዳሮት እንደነገርኳችሁ የትምህርት ስራ ላይ ትውልድ ላይ ለመስራት ስለነበረ ትልቁ ዓላማ የተነሳንበት ትምህርት ቤቱ ደግሞ ብዙ ነገር የሚፈልጎና ከአቅም ጋር አሁን ከሌሎች ትምህርት ቤት በትምህርት ጥራቱ በተማሪዎቹ ግብረገብ የተሻለ ቢሆንም ባደረጃጀት ደግሞ ሌላው በአክሲዮን የተደራጀ ትምህርት ቤት አለ ባለሀብቶች እንደዚህም ደግሞ የግለሰብም ቢሆን አቅም ያላቸው ነው ሲጀምሩ እኛ እንደነገርናችሁ ምንም እንደ ራሳችን አስተማሪ ሆነ በ1500 ብር የቤት ክራይ ጀመር ነው ያልናችሁ ምንም ሳይኖር ስራ መጀመር ተግዳሮቱ በጣም ከባድ ነው። ከዛ አኳያ አሁን ከሌሎቹ ተወዳዳሪ ለመሆን ባደረጃጀት ሁሌ ዝቅተኛ በመሆኑ አካዳሚው በዛ ቅናት ከባንክ ጋር ነው የምሰራው እና በጣም ማለት አሁን ያልተለመደ በገዳማት ያልተለመደ አካሄድ ነው ትንሽ የትኩት ወጣ ብዬ ግን ያን ያረኩበት የቤቱ ቅናት ነው። የተሻለ ተቋም ሆኖ ሰው ያፈራ ያለ ተቋም ሆኖ ባደረጃጀት ብቻ ዝቅ ሲያረጉን ያንን ምላሽ ለመስጠት እኔ አሁን ብዙ ዳለብኝ የባንክ ዳ እና ከዛ አኳያ ሁሉ ጊዜ የባንክ ዳ ከፋይ ሆኜ በመቅረቴ ይቆጨኛል። አሁን እንደዚህ የምታዩትን በትልቅ ሆስፒታል ደረጃ ይነንም መስራት ይቻላል። አብነት ትምህርት ቤቱንም ማስፋት ይቻላል። ለእናቶችም ደጥበቡንም ሌላውንም ብዙ ነገር መስራት ይቻላል። እና አቅም እየገደበ አሁን ሁሉ ጊዜ ኮሮር እንግዲህ በየወሩ የሚከፈለው የባንክ እዳ ወደዚህ ምንም ነገር ሊያመጣ ለልማት አልቻለም። ምናልባት እንደው ለተመልካቾችም ግልጽ እንዲሆን ይሄ አብነት ትምህርት ቤቱ መካከለኛ ክሊኒኩም ታችም ቦታ አብነት ትምህርት ቤቱ ያለበት እንደዚሁ በብድር ነው ብለው ትንሽ ጠቆም አድርገዋልና በደንብ ይግለጹልን ስለሱ። ትምህርት ቤቱ ከ1 እስከ 12 ያለው ትምህርት ቤት ላይ ትምህርት ቤቱን ያያችሁ ትልልቅ ህንጻ ነው ሃይስኩሉም እንደዚህ ፕላስ2 ህንጻ አለውና እነዛን ህንጻዎች በብድር ነው የምሰራውና ወደ 20 ሚሊዮን ብር ተበዳሪ ነኝ። ስለዚህ አሁን ትምህርት ቤቱ ላይ የነጻ ተማሪ አለ አቅመ ደካማ የሆኑት በግማሽ የሚከፍሉ አሉ አቅም ያላቸው ደግሞ ከአካባቢው በንጽጽር ዝቅተኛ ቢሆንም ከፍሎ ያስተምራሉ። እነሱ የከፈሉትን የ117 ሰራተኛ ደሞዝ ከፍሎ ቀሪው ወደዚህ አይመጣም ብድር እዳውን ነው የሚከፍለው። ለምን ብድሩን ደግሞ መክፈል ካልቻልኩ የተደከመበት ህንጻ ነገር በሐራጅ ይሸጣል። ከዛ አኳያ እኔ እንደው ሌላ እንደው መለገስ መስጠቱ እንኳን ባይቻል እውነት አቅም ያለው ሰው የባንኩን እዳ ከፍሎልኝ ያለወለድ ቀጥታ ያንን እዳ እንኳን በከፍል ሌላ ብዙ ታሪክ መስራት ይችላል። ግን በመታወቁት መልኩ እርግጥ ለዚህም ለመድረሳችን ባለውለታ ቢሆንም ባንኩ ግን በወለድ ምን ከፍለው ክፍያ ለአመታቶች ዋጋ ያስከፍላል እና እንደው እዳይን መክፈል እዛ ብችል የተሻለ ነገር ባለኝ እድሜ ሰርቼ እንደማልፍ እምነቴ ሙሉ ነው። ግን ያንን እዳ ለመክፈል ለአመታቶች እንድናዘግም አርገውናልና ሌሎች ገዳማት ብዙ መስራት ይችላሉ። እንደኔ ብድር ያልገቡ ያላቸውን አቅም ወደ ልማት ቢለውጡት ብዙ መስራት ይችላሉ። እኔ ጋር ምንም አልተሰራም። እኔ ሽባ ነኝ ሳይኖረኝ ነው ይሄንም አሁን የሚታየው ነገር ያለው አቅም ገድቦኝ ይያለ ነው። አቅሙ ኖሮት እዳ የሌለበት ከዚህ በለጠ ብዙ ነገር መስራት ይችላል። አልሰራንም። እንደ ኢትዮጵያ ገዳማት ገና ነን።
ምክንያቱም በዛም በጣም ረጅም ሰዓት ነው ያቆምነው በዛ ላይ ያሞ ታላቃለሁኝ አረፍ ብለን እንጫወታለን ተመልካቾቻችን አሁን ደግሞ እናታችንን ረጅም ሰዓት ስላቆምናቸው በጣም ደክሟቸዋል የመምስልም ስሜትም ስላለ አረፍ ብለን ደግሞ በማህበረ ቅዱሳን አዘጋጅነት በጳጉሜን አስጎብኚ ድርጅት አማካኝነት ከኢትዮጵያ ገዳማትና ጉባኤ ቤቶች የተወጣጡ ሊቃውንትና መነኮሳት ወደዛ ሄደው የልምድ ተሞክሮ አመጣዋል ወደ ኢትዮጵያና ካመጡት ከግብጽ ተሞክሮ ምን ሰሩ የሚሉትን ደግሞ ከናታችን ጋር ቆይታ እናደርጋለን እናንተም ከኛ ጋር አብራችሁን ቆዩ ዲያቆን ምትኩ ሀብቴ በምዕራብ ማዕከላት ማስተባበሪያ የሚዛን ተፈሪ ማዕከል ጸሐፊ ናቸው ማዕከሉ 9 የወረዳ ማዕከላትን 6 ግንኙነት ጣቢያዎችንና ከ6 በላይ ግቢ ጉባኤያትን በስሩ የያዘ ሲሆን ከእናቶች አንድነት ገዳሙ እንዲሁም ከማህበረ ቅዱሳን ዋናው ማዕከል ጋር በመናበብ ስራዎችን ይሰራል በአካባቢው ስብከተ ወንጌልና የክህነት አገልግሎትን ለማስፋፋት የገዳሙ አብነት ትምህርት ቤት ሚና የጎላ መሆኑን ይናገራሉ በአገረ ስብከታችን ስር 196 ማለት ነው የሚደርሱ አብያተ ክርስቲያናት አሉ ከዚህ ውስጥ 5ቱ ገዳማት ናቸው ይሄንን ይዞ አገልግሎት እየሰጠ ይገኛል ግን በአብዛኛው ከዚህ ውስጥ አብያተ ክርስቲያናት አንድ ቤተ ክርስቲያን በአገልግሎት ምክንያት የተቋረጣለ ታቦቱ አለ አገልጋይ ግን የሌለው ማለት ነው ከ25 በላይ የሚሆነው ቤተ ክርስቲያን ደግሞ በአመት አንድ ጊዜ ብቻ ቅዳሴ የሚቀደስባቸው አሉ እንደዚሁ ከ25 በላይ የሚሆኑ በወራት ውስጥ ወራት በዓላቸውን ጠብቆ ብቻ አገልግሎት የሚሰጥባቸው ከ125 በላይ የሚሆኑ ደግሞ ሰንበት ትምህርት ቤት የሰርክ አገልግሎቶች ትምህርት ወንጌል የማይሰጥባቸው ጭምር ናቸው ያሉትና ከተማ ሴንተር ነው በዚህ አገረ ስብከት አገልግሎት እየተሰጠ ያለው ገጠር ላይ ተተኪ አገልጋይ ለመኖሩና አብዛኞቹ ደግሞ አገልግሎቶች ቋንቋ ተኮር በመሆናቸው የሚሄዱትም አባቶች የሚችሉት ይሄን በአማርኛ ብቻ የሚሰጠውን አገልግሎት ከመሆኑ የተነሳ ለምእመኑ በዛው ልክ ተደራሽ አድርገው አገልግሎቱን መስጠት አልተቻለም ማለት ነው በዛ ልክ ነው ያለው ይሄ ሀገረ ስብከታችን ማዕከሉ ገዳሙ ማሆይ እናታችን ይሄን አብነት ትምህርት ቤት ቀድመው በብፁዕ አቡነ ሕዝቅኤል ስም አብነት ትምህርት ቤቱ መስርተዋል ተገዝቶ ቦታ ተገዝቶለን ለራሱ ተዘጋጅቶለን የተቀመጠው ነገር ግን ቀድሞ ከአንድ 2 አመት በፊት አብነት ተማሪዎች ነበሩ እነሱ አቋርጠው ነው ኦሬዲ እነሱ ከተመረቁ በኋላ አብነት ተማሪ አልገባም ነበር የተቋረጠበት ዋና ምክንያት የሚደግፈው አካል አላገኘም ነበርና በዛ ምክንያት ነው የተቋረጠው አሁን ደግሞ ደጋፊ ከተገኘ ይሄን አብነት ትምህርት ቤት ማዕከሉም ገዳሙም ሆነው ማስቀጠል ይፈልጋል በዚህም ቦታ ላይ ብዙ አገልጋዮች እጥረት ስላለብን ማለት ነውና አንዳንድ ቤተክርስቲያኖች ሙሉ በሙሉ አገልጋይ የሌላቸው ጭምር ቤተክርስቲያኖች አሉና ይሄን መቅረፍ የምንችለው ይሄንን አገልግሎት ስናስቀጥል እንደሆነ እናምናለን ማዕከሉ ይሄንን ይዞ ሌሎች አማራጮችንም ለመፈለግ ያስባል ነገር ግን እንደው ባለ ተስፋዎች ከተገኙ ሊደግፉ የሚችሉ አካላት ከተገኙ እኛ እዚህ ያለውን የማኔጅመንት ስራዎችን እንሰራለን ከገዳሙ ጋር ሆነን ነገር ግን በበጀት ያለ ችግር ነው እንጂ ያለው ጊዜ በቂ ነው ተብሎ ታስቦም አይደለም እንግዲህ የገዳም የሚገኘው በርካታ አብያተ ክርስቲያናት በተዘጉበት የአገልጋይ ካህናት እጥረት ባለበትና ወንጌል ባልተስፋፋበት አካባቢ ነውና ማሆይ ጽጌ ማርያም ይህንን ችግር ለመቅረፍ አብነት ትምህርት ቤቱ ላይ በትኩረት እየሰሩ ይገኛሉ ዘመናዊ ትምህርት ቤቱ የዕደ ጥበብ ስራውና ሌሎቹም የልማት እንቅስቃሴዎች መታገዝ ቢችሉ ገዳሙ ከአካባቢው አልፎ ለሌሎችም የሚተርፍ ነውና ምእመናን የበኩላቸውን እንዲያደርጉ የኛም መልእክት ነው ከማሆይ ጽጌ ማርያም ጋር ሌላ ቀጠሮ በመያዝ ቆይታችንን አጠናቀናል እናንተም ከኛ ጋር ስለቆያችሁ እናመሰግናለን በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን